ይህ አዋዜ ሰበር ነው። ለ35 ዓመታት ዓለም አቀፋዊ ዕውቅና የተነፈጋት የአፍሪካ ቀንዷ ሶማሌላንድ የነጻነቷ በር ከፋች ሆነ የምሥራች ሰማች። በበርበራ ታሪክ የመጀመሪያውን ዓለም አቀፋዊ ዕውቅና ከእስራኤል አግኝታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢየሩሳሌምና በርበራ በመካከላቸው ሙሉ ዲፕሎማሲያዊ ግንኙነት መመስረታቸውን የሚያውጀው የጋራ መግለጫ ላይ በየሀገራቸው ርዕሰ ከተማ በየበኩላቸው መፈረማቸውን አስታውቀዋል። ከእስራኤሉ ጠቅላይ ሚኒስትር ጋር ውጭ ጉዳይ ሚኒስትራቸውም አብረው ፈርመዋል። ኔታንያሁ እንዳሉት ስምምነቱ የተፈረመው በአሜሪካው ፕሬዚደንት ዶናልድ ትራምፕ ስትራቴጂ በሆነው የአብርሃም ስምምነቶች አብርሃም አኮርድስ መንፈስ ነው ብለዋል። ሶማሊላንድ በኢትዮጵያ ከ1983 በፈረንጅ ከ1991 ጀምሮ ከመቋዲሾ ተነጥላ ሁለንተናዊ ሀገርነት ዲፋክቶ አገር ሆና ያለ ዓለም አቀፍ ዕውቅና 35 ዓመታት ገፍታለች። ሶማሊላንድ በአፍሪካ ቀንድ ላይ እጅግ ቁልፍ ስትራቴጂክ አገር ናት። በርበራ የኤደን ሰላጤ ደቡባዊ ዳርቻ ስትሆን ሰሜናዊ ዳርቻ የመን ናት። በሰሜን ምዕራብ ከጅቡቲ በደቡብና በምዕራብ ከሀገራችን ኢትዮጵያና በስተ ምሥራቅ ደግሞ ከሞቃዲሾ ሶማሊያ ጋር ትዋሰናለች። በርበራ እስካሁን ያለ እስራኤል በስተቀረ ለሀገራዊ ሕልሟ እውን መሆን ቋጥኝ የሆነባትን ዓለም አቀፋዊ ዕውቅና አልባነት የሰበረ ባይኖርም የቀድሞ ቅኝ ገዢዋ እንግሊዝ፣ ጎረቤት ኢትዮጵያ፣ ቱርክ፣ የተባበሩት አረብ ኤሚሬትስ፣ ዴንማርክ፣ ኬንያና ታይዋን የቆንስላ ጽሕፈት ቤት የመሳሰሉ ግንኙነቶችን አጠናክረው ቆይተዋል። ይሁንና ይህን የሶማሊላንድ ሀገራዊ ነጻነት የመክፈቻ ዕውቅና አያሌ ክልላዊ ኃይሎችን ያስቆጣ መሆኑን ዘ ታይምስ ኦፍ እስራኤል ዘግቧል። ስማቸውን ግን አልገለጸውም። ሚዲያው በስም ያልጠቀሳቸው ግን የክልሉ ኃይላት ያላቸው ወገኖችን ቆሽታቸውን ያሳረረው እርምጃው የሞቃዲሾን ሉዓላዊነትና የግዛት አንድነት ይጨፈልቃል በሚል ነው። ኔታንያሁ ለፕሬዝደንት አብደላይ ስልክ መጥተው በሁለቱ አገራት መካከል ያለውን ወዳጅነት ታሪካዊ ሲሉ ገልጸውታል። ኔታንያሁ ሲናገሩ ከእናንተ ጋር በኢኮኖሚው መስክ በእርሻና በማኅበራዊ ልማት ዘርፍ አብረን መሥራት እንፈልጋለን ብለዋል። ፕሬዝደንት አብዱላሂም እስራኤልን በይፋ እንዲጎበኙም ጋብዘዋል። አብዱላይ በምላሻቸው ጉብኝቱን በተቻለ ፍጥነት አካሄዳለሁ ብለው ቃላቸውን ሰጥተዋል። ታይምስ ኦፍ እስራኤል እንደገለጸው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ጠቅላይ ሚኒስትሩ ከፕሬዝደንት አብዱላይ ጋር በስልክ እየተነጋገሩ የሚያሳይ ቪዲዮ አውጥቷል። በቪዲዮው ኔታንያሁ እንደሚታዩት ይኸውልህ በአሁኑ ሰዓት ሳነጋግርህ በእጄ ደግሞ ሙሉ የዲፕሎማሲ ግንኙነትን የሚመሠርተውን ሰነድ እየፈረምኩ ነው ብለዋል። የፕሬዝደንት ዶናልድ ትራምፕ ሐሳብ አፍላቂነት ውጤት የሆነው አብርሃም አኮርድስ እስካሁን ድረስ መጀመሪያ በእስራኤልና በተባበሩት አረብ ኤሚሬትስ፣ በእስራኤልና በባሕሬን፣ ኋላም በእስራኤልና በሞሮኮ መካከል መደበኛ የዲፕሎማቲክ ግንኙነት እውን ያደረገ ክስተት ነው። እስራኤልና ሞሮኮ የተፈራረሙት ሞሮኮ በአወዛጋቢው የምዕራብ ሰሐራ ግዛት ላይ ያላትን ሉዓላዊነት እስራኤል ካወቀች በኋላ መሆኑ አይዘነጋም። የሶማሌላንድ ፕሬዚደንት አብዱላይ በበኩላቸው ባወጡት መግለጫ ሶማሌላንድ የአብርሃም አኮርድስ አካል ትሆናለች ሲሉ አረጋግጠዋል። ይህንን አብርሃም አኮርድስን ለክልላዊና ለዓለም ሰላም አንድ እርምጃ ነው ሲሉ አድንቀውታል። ሶማሊላንድ በመላው መካከለኛው ምስራቅና አፍሪቃ ሽርክናና የጋራ ብልጽግናን ለማዳበርና መረጋጋትን ለማራመድ ቁርጠኛ ናት ብለዋል። ሶማሊላንድ ከእንግሊዝ ቅኝ ግዛት ነፃ በወጣችበት ወቅት በፈረንጅ 1960 እስራኤልን ጨምሮ 35 ሀገራት ወዲያውኑ ዕውቅና ሰጥቷት እንደነበረ ይታወሳል። ይሁንና በርበራ ከነፃነቷ 5 ቀን በኋላ ከጣሊያን ቅኝ ግዛት ነፃ ከወጣችው ሞቃዲሾ ሶማሌ ጋር ለመዋሃድ በመምረጥ ነፃነቷን ቀለበሰች።
ከ31 ዓመታት ውህደት ወይም አንድነት በኋላ ደግሞ በፈረንጅ 1991 በኢትዮጵያ 1983 ከአንድነቱ ወጥታ ለብቻዋ ተነጥላ 35 ዓመታት ያለ ዓለም አቀፍ ዕውቅና ቆይታ እነሆ ዛሬ የዕውቅና በሯን ወለል አድርጎ የከፈተና በተባበሩት መንግሥታት የዓለም አገራት ዕቅፍ ውስጥ የሚያስገባት ታሪካዊ ዕውቅና ከኢየሩሳሌም ተቀዳጅታለች። ሶማሊላንድ አብዛኛውን የሶማሊያን የቀይ ባህር ዳርቻ የምትሸፍን አገር ናት። ይህ ዕውቅና ሌሎችም በዚህ መንገድ እንዲገቡ በር የከፈተ ክስተት ሀገሪቱ ማለትም ሶማሊላንድ ዕውቅና በማጣት ምክንያት ከዓለም ልታገኝ ይገባ የነበረ ነገር ግን ያልቻለቻቸውን የውጭ ብድሮች፣ እርዳታና መዋለ ንዋይ እንድታገኝ ትልቅ እመርታ ነው። ኢሳይያስ፣ በጣም 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 ትልቅ ክስተት ነው የተፈጠረው በአፍሪካ ቀንድ ላይ እና ሶማሊላንድ ቀንዷ ዋናዋ ቀንዷ ሀገር ነች እና ይቺ ሀገር ያለችበት ቦታ ደግሞ ያው አሁን በዜና ላይም እንደሰማኸው ደቡባዊ የኤደን ሰላጤ ዳርቻ ናት። ከባህሩን ሰላጤው በሶማሊላንድና በየመን መካከል ነው ያለው። ይህ ቁልፍ መተላለፊያ ነው። አለፍ ስትል የአረብ ባህር አለ፣ ህንድ ውቅያኖስ አለ። የሚደንቅህ የሶማሌ የቀይ ባህር ዳርቻ አብዛኛው ክፍል በዚች ሀገር የተሸፈነ ነው ይላል። እና ትልቁ አበይት ነገር ምንድን ነው? እኔ እንደ አንድ ኢትዮጵያዊ ነው የማየው። በኢትዮጵያና በሶማሊላንድ መካከል የመግባቢያ ሰነድ ተፈራርመዋል አለ። ይሄ የመግባቢያ ሰነድ ለኢትዮጵያ ባህር ኃይል የኪራይ ቦታ ይሰጣል፣ የባህር ዳርቻ ይሰጣል፣ የባህር ኃይል ጦር ሰፈር ማለት ነው። እንደገና ወደብ ይሰጣል። ይሄ ብታምንም ባታምንም ኢትዮጵያ ከኛ በላይ ናት። ኢሳያስ፣ ከኛ በላይ ናት። እኛ በሆነ ጊዜ ውስጥ የምንገኝ ዜጎች ነን። ነገር ግን እንደ ኢትዮጵያ ሕዝብ ፍላጎትና እንደ እግዚአብሔር ፍቃድ ኢትዮጵያ ከኛ በላይ ናት። ከኛ በኋላ ከልጅ ልጆቻችንም በኋላ ትኖራለች እና ኢትዮጵያውያን ወይም የኢትዮጵያውያን መገለጫ የሆኑ የፖለቲካ ራሶች፣ ፖለቲከኞች ወይም መሪዎች ይሄንን ታላቅ ቁም ነገር እግዚአብሔር ያሳጣቸው ዘንድ እለምናለሁ። ምክንያቱም እኛ ኢትዮጵያውያን ይሄ አንድ ናቸው የሚለው ነገር ከዛም በላይ ተጣብቀን የተወለድንን አንዳችን ከሌላችን ጋር የተጣበቅንን ማንነታችን የጋራ የምንካፈለው ጀግንነታችን፣ የጋራ የምንካፈለው ድህነታችን፣ ምናልባትም የጋራ አለመስማማታችንም ነው። ስለዚህ ይህን አለመስማማት ተወጥተን ይችን ለራሷና ለመላው ጥቁር ሕዝብ ልተርፍ የምትችል ታሪካዊ አገር ለሁላችንም እንደምትበጀን ሁላችንም በዚች አገር ላይ ማን ከማን ሳይለይ መስዋዕት ከፍለናል። የጀግንነቷ፣ የድሏ፣ የታሪኳ፣ የድህነቷ፣ የውድቀቷ፣ የሁሉ ነገር ቀጥተኛ አስተዋጽኦ ያለብን ሀገሮች ናት። በኢትዮጵያን መካከል ባዳ የለም። በኢትዮጵያን መካከል አሳሪ ፈች የለም። ስለዚህ ይሄንን ተምኔት ከህሊናችን አይወጣ ዘንድ እግዚአብሔር ይጠብቅልን። ኢሳያስ፣ ከዚህ ባለፈ ግን በመካከላችን ያሉ ልዩነቶች፣ በመካከላችን ያሉንን ግጭቶች የምንፈታበት የላቀ ምናብ ይስጠን። ከኛ በላይ ለሆነ ነገር ቀና ያድርገን እና የሁላችንም ክብር መገለጫው ኢትዮጵያዊነት ይሁን እንጂ በመካከላችን ሁሌም ጠፍቶ ያቅም። በመካከላችን ቅራኔና ግጭት ምን ታደርጊዋለች ብሏል ጥላሁን። ይሄንን መላ ይስጠን። ይሄንን እንጂ በመካከላችን ያለው
ልዩነት ወይም ግጭት ምክንያት ሆኖ ግን ለራሷ ለኢትዮጵያ ለሀገራችን የዙሪያ ገባው መዘባበቻ ጢባ ጢቤ መጫወቻ እንድትሆን ግን መፍቀድ የለብንም። ኔቨር። በግልጽ እንደምናየው እኔ ለአንድ ቤት ይቅርታ ይደረግልኝ፣ አንድ ቀን በታሪክ ፊት ለፍርድ መቅረብ ያለባቸው ናቸው ተከታታይ የግብፅ መሪዎች ከኢትዮጵያ ጋር በተመለከተ የሚያራምዱት ፖሊሲ በየትኛውም የዓለም ዲፕሎማሲ፣ በየትኛውም ፖለቲካ፣ በየትኛውም ሰብአዊ እይታ፣ በየትኛውም ምንም አይነት አንድ ፖይንት የለውም። እንደ ሰፈር ቡሊ፣ እንደ ትምህርት ቤት ጉልበተኛ ለትምህርት ቤት የላከውን አንድ ፍሬ ልጅህን ተቧድነው ከግድግዳ ጋር ሲያጋጩ፣ ሽንት ቤት መቀመጫ ውስጥ ወደ ስር ሲደፍቁ እንደሚውሉ ወሮ በሎች፣ እንደሚውሉ ስዳደጎች፣ ፈሪሃ እግዚአብሔር የሌላቸው፣ ሕሊና ያልፈጠረባቸው አረመኔ ልጆች ለመቆጥራት ግብፅ ነው። ግብፅ ኢትዮጵያን በተመለከተ የምታራምደው ፖሊሲ ከአባይ ወንዝም ያለፈ ነው። ገብቶሃል? በዚህ አይነት የሌባ ድፍረት ዓለም አይኑን ጨፍኖ ራሷ ዳፍንቶና በዙሪያዋ በተለያዩ የዓለም በተለይ በመካከለኛው ምስራቅ ፖለቲካና በአረብነቷ በዘር ማለት ይቻላል እነዚህን መጠቀሚያ አድርጋ ከዓለማችን ጥቁር ሕዝቦች መካከል በሁለተኛ ደረጃ የሚገኝ 125 ሚሊዮን ኢትዮጵያ ጥቁር ሕዝብ የአፍሪካ የአድዋ ታሪክ ሰሪ የነጻነት የጥቁር ሰው መሪ በታሪክ በማንኛውም መመዘኛ የሆነን አገርና ሕዝብ ግን ደግ የዋህ ሕዝብ ደሙን በየጊዜው በአባይ መጠን እያፈሰሰች የምትገኝ አገር ናት። እኔ የምናገረው ነገር የግብፅን ፖሊሲ ለመረዳት ኤክስፐርቶችን አታዳምጡ። አንድ ነገር ለራሳችሁ ስጡ። ኢትዮጵያ በሚለው ቦታ ላይ ኬንያ ብላችሁ አስቀምጡ። በኢትዮጵያ ቦታ ላይ ኬንያ ብትሆን ኖሮ የቅኝ ግዛት ትሩፋት ያግዛት ነበረ። እንግሊዝ መላ ትመታ ነበረ። ሁለቱም የሷ ቅኝ ግዛት ስለሆኑ በእንግሊዝ ምክንያት የአውሮፓያኖችም ሌሎችም የቅኝ ግዛት ትሩፋት በሆነ መንገድ ቢያንስ በግለሰብ ደረጃ በድርጅት ደረጃ ኬንያን እንደ ኢትዮጵያ ጢባጢቤ መጫወቻ እንድትሆን የማይፈቅዱ ብዙ ኃይሎች ነበሩ። ኬንያ ላይ ቢሆን አታደርገውም ነበረ። ማነች ግብፅ የምታራምደው ምንም ሴንስ አይሰጥም። ከህልውና ጋር አይያያዝም። መብትም የላትም። አባይን የህልውና ጉዳይ ነው ለማለት መብት የላትም። የዓለም አቀፍ ሕግ በሚፈቅደው መሰረት ሊገባት የሚችል ውሃ ሊፈስላት ይችላል እንጂ ግብፅ እስክትጠጣ እስክትረካ ድረስ እናንተ አትንኩ የሚል ዓለም አቀፍ ሕግ ኖሮ አያውቅም። ኢትዮጵያ ነፃነቷ ብቸኛ አድርጓታል። የቅኝ ግዛት አጋር እንኳ የላትም። ለምን ደቁሳቸዋለች? ጣሊያንን ብቻ አይደለም የደቆሰችው፣ ለሌሎች አልተመቸችም። የነፃነታችን ዋጋ ነው ብቸኛ ያደረገን። ስለዚህ አሁንም የግብፅን ድንፋታ እየሰማን አንዳንዶቻችን ሞት ነው የምንመርጥበት ሰዓት ነው ያለው። አሁን በዚህ በኤርትራ በኩልና በጅቡቲ በኩል ግብፅ የተለያየ ሴራ በመፍጠር ኢትዮጵያን የማነቅ ምንም አይነት የባህር መተንፈሻ እንዳይኖራት የማድረግ አስብ እንግዲህ ይሄን ጥረት በአይናችን በብረቱ ነው የምናያት። እና ምን ለማለት ነው? ትልቅ ድል ነው ዛሬ እስራኤል የሶማሊላንድን ዕውቅና መስጠቷ። ከዚህ በኋላ የኢትዮጵያ መብት ተጠበቀ ነው ያንን ዕውቅና ለመስጠት ለሶማሊላንድ። ስለዚህም ከሶማሊላንድ ጋር ባለው ቀደመ ስምምነት የኢትዮጵያ ባህር ኃይል ቀይ ባህር ላይ ይወጣል። ኤደን ሰላጤ ዳርቻ ይዞ አካባቢውን ያስጠብቃል። ኢትዮጵያ በታሪክ ውስጥ የቀይ ባህር ሀገር ናት። የግመሌ ምንድነው አሉላ አባ ነጋ ምንድነው ያሉት? አሉላ አባ ነጋ ቀይ ባህር
ቀይ ባህር የፈረሴ ውሃ መጠጫ ነው ያሉት። ታዲያስ? አዎ ይህ ነው ትልቁ ጥያቄ። ምንድን ነው ግብፅ የምታደርገው ነው የምንመለከተው። የቀይ ባህር ዳርቻ ካላቸው ሀገራት ውስጥ ጥቁር አፍሪካውያን አለን። ኤርትራና ሱዳን። ኤርትራና ሱዳን ከግብፅ የበለጠ ነው የቀይ ባህር ዳርቻዋ። የግብፅ ውጭ ጉዳይ ሚኒስትር በስሙ አልጠራውም እኔ በክሪሚናል ስራቸው ብዬ ነው የማነበው። የግብፅ መሪዎች አንድ ቀን በታሪክ ፍርድ ስላልተፈረደባቸው ነው። ወደኋላ ከናስር ጀምሮ ነው በዚህ ደረጃ የማደርገው። ናስር ፓን አረቢዝምን በማራመድ ትልቅ ሰው ሊሆን ይችላል። ኢትዮጵያ ላይ ባራመደው ከምንድነው ከግድባቸው ጀምረ ለግብፅ ትልቅ ሪሊ ግብፅን በተጨባጭ የጠቀመ መሪ ሊለው የምችለው አንዋር ነው። አንዋር ሳዳት ትልቅ መሪ ነው ለግብፅ። አንዋር ሳዳት ለኢትዮጵያ ጠላት ነው። እነዚህ ሰዎች የኢትዮጵያ ደም ያለባቸው ናቸው። የመጨረሻ እብሪተኞች ናቸው። ዲፕሎማሲ የማይገዛቸው፣ እውነታው የማይገለጽላቸው ዳፍንት ፈርዖናዊ እብሪት የተሞሉና ቀይ ባህር ውስጥ ጠልቀው እስኪሞቱ ወደኋላ የማይሉ ናቸው። የኢትዮጵያን ደም እነሱ እጅ ላይ አለ። አሁንም ግብፅ በተጨባጭ ባለማፈር እኛን በሚመስሉ ሰዎች ጭምር በኤርትራና በጅቡቲ በኩል ኢትዮጵያን ወደብ ለማሳጣት አሁን እኛ በውስጥ ጠባችን በውስጥ ሽኩቻችን አስመልክተን ትልቁን ፒክቸር እንዳናይ ነው። ስለዚህ በዚህ በኤደን ሰላጤ በኩል ኢትዮጵያ ትወጣለች፣ መውጣትም አለባት። ሌሎች አዳዲስ አጋሮች ማግኘት አለባት። ማንም ሀገር ብቻውን አይኖርም፣ መጠበብ አለብን። ኢትዮጵያ ብዙ አዋቂዎች ያሏት ሀገር ነች። በዚህ ሰዓት አንድ መሆን አለባቸው። ኢትዮጵያ አካሏ አፍሪካ ቀንድ ላይ የተዘረጋ ልቧ መካከለኛው ምስራቅ ውስጥ የሚመታ ነው። ኢትዮጵያ መካከለኛው ምስራቅ ውስጥ ጭንቅላቷን መጠቀም አለባት፣ መጠበብ አለብን። ስለዚህ በዚህ በኩል ትልቅ እርምጃ አድርጌ ነው የምቆጥረው። አትታነቅም ኢትዮጵያ። እኛ በውስጣችን ባለ መዳከም ምክንያት አድርገን ትልቁን ፒክቸር በመሳት ማንኛውም ትንንሽ ኃይል ኢትዮጵያን እንደ ኳስ የሚለጋት ኢትዮጵያ ጫማ ልሳ የምትኖር ሀገር መሆን የለባትም። በኤደን ሰላጤ በኩል እንወጣለን። ስለዚህ እስራኤል ጀምረዋለች፣ ዓለም ይከተላል ብዬ ነው የማስበው። ኢሳያስ ዓለም ሶማሌላንድ ይህንን ስምምነት በመፈረሟ አንድ እስራኤልና መሰል ሀገራቶች ከዚህ በኋላ እውቅና ከሚሰጧት ሀገራቶች ምን ጥቅም ታገኛለች? በሌላ መልኩ ደግሞ ስንመለከት የአረቡ ዓለም አሁን ለምሳሌ ግብፅን ሶማሌንም ጨምሮ እና የመንም አለ በዙሪያ ያሉ የአረብ ሀገራት እሷ ላይ ለማድረስ የሚችሉትን ተጽዕኖ የመቋቋም አቅም አላት ወይስ እንደ እስራኤል አይነት ሀገሮች ደግሞ ከጎኗ ቆመው አጋርነታቸውን የሚያሳዩበት ሁኔታዎች ይፈጠራሉ ወይ? በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም አስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቦ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። አልገባኝም ጥያቄው። ለምሳሌ እንደ ቱርክ ያሉ ዋናዋ ግብፅ ናት። መቼም አፌን ደምደም እያለው ነው የምጠራት። አንዳንዴ መሞትን እመርጣለሁ። ይህ ነው እንግዲህ እንደዚህ የታይምስ ኦፍ እስራኤል የከባቢው ሀገራት ሀያላን ያላቸው አንዱ ያው ግብፅ ነች የምትሆነው። ግብፅን እናቃታለን። ግብፅን ለኢትዮጵያ ላስረዳ አልችልም። ግብፅ የሶማሌ ሕዝብ አንድነት ያሳስባታል ብትልኝ አላዳምጥም። ነገር ግን ለሶማሌ አንድነት ተቆርቋሪ ሆና መነሳቱ አይቀርም። የሶማሌላንድ ነፃ መሆን በሌላ አነጋገር የሶማሌ የመቋዲሾና የበርበራ እንደዚሁም ደግሞ
ሌላ ፓርት አለ በአንድነቱ ውስጥ ያለ ነው፣ ግን ፌዴራላዊ ነገር ነው። ይሄንን በማራመድ የሶማሊያን ህዝብ አንድነት የምትሻ ሶማሊያ እንዳትከፋፈል የምትሻ ኃይል ሆና ልትመጣ ትችላለች ግብፅ። ሌሎችንም ለማስተባበር ትሞክር ይሆናል። ግብፅ የየትኛውም ጥቁር ሰው ጠላት ናት። ግብፅ ሃይማኖት የላትም። ግብፅማ ሃይማኖት ቢኖራት ኖሮ እኔ ብዙ አላነበብኩም። በሚገባ በእምነቱ ውስጥ ያሉ በሚገባ ያነበቡ የጠለቁ ሙስሊም ኢትዮጵያውያን ቆመው 24 ሰዓት ሊያብራሩ ይችላሉ። ነቢዩ መሐመድ ኢትዮጵያን በተመለከተ ምን አሉ? ግብፆች ኢትዮጵያን ምን እያደረጉ ነው? ይሄንን የሚስት ኢትዮጵያዊ የለም። በግብፆች የሚደማ የሚራብ የሚጠማ የሚበተን እምነቱን በሰላም አላሁ አክባር ብሎ መስጊድ ውስጥ ያለ እርብሻ ያለ ረሃብ ያለ ጥማት ከዘመን ዘመን በሰላም ለመኖር የተቸገረው ሙስሊም ኢትዮጵያዊ፣ ክርስቲያን ኢትዮጵያዊ፣ ይሁዲ ኢትዮጵያዊ፣ ሃይማኖት እኮ ማንኛውም ኢትዮጵያዊ የዚህ በደል ቀማሽ ነው። በግብፅ ጉዳይ ላይ ሃይማኖታችን አንድ ነው። አሁን ግብፅ ኢትዮጵያን ለማነቅ የምታደርገውን እንቅስቃሴ እያየ ይሄ የሚጠፋው የኢትዮጵያ ልጅ የለም ኢሳያስ እያላበኝ ነው የምነግርህ። ግብፅ የሶማሊያ ወዳጅ አይደለችም፣ የሱዳን ወዳጅ አይደለችም። ሱዳን ውስጥ ለሚፈጠረው ትርምስ ምን እንደሆነ እናውቃለን። ከሱዳኑ አልቡርሃን ጋር የተፈራረመችው ከውጭ የተለቀተችውን ምዕራባውያን በገፍ የሰጧትን የኢትዮጵያ ላይ የምታደርሰውን ግፍና በደል አይተው እንዳላዩ በመምሰል የምንወዳት ራሽያ የምንተማመንባት ራሽያ ጭምር የኒውክሌር ማብለያ የሰራችላት ሀገር ነች። ያንን ግድብ የሰራችላት ሀገር ነች። የትኛውም የአሜሪካ መሪ ወደ ኢትዮጵያ ወደ ደቡብ ግብፅ አያይም። ኢትዮጵያን ብቻ አይደለም ግብፅ የምትንቀው፣ ለየትኛው ፍቅሯ ነው? ለሶማሊያንስ ቢሆን ለኬንያው። የሚያሳዝነው ይሄ ጥቁሩ ህዝብ በዚህ ደረጃ አያስብም። እርስ በርስ የመሻኮት አንዱን ሾኬ የማድረግ የግብፅ እውነቱን ለመናገር ግብፅ ሀገር ሆና መጫወቻ የዳማ ጠጠር ነው የምታደርገው። ምንድነው የግብፁ መሪ አልሲሲ ሳምቲንግ ይሄ ምንድነው የውሃ እንደ ቦኖ አስቀጅ የሚቀበሉበት ስዊስ ካናል ላይ አንድ መርከብ ዘግቶት ነበር። ያኔ የተከፈተ ጊዜ እዛ ስነስርዓት ላይ ተገኝቶ ምንድን ያደረገው እሱ የፈለገው ነገር ካልተደረገ አሳሪ ስምምነት የማይደረግ ከሆነ ሆርን ኦፍ አፍሪካን አንኢማጂኔብል ዳርክነስ ውስጥ መከተው ብሎ እኮ ተናግሯል። የሚገርም ነገር ነው። በጭራሽ ይገርማል። ይሄንንማ እያንዳንዱ ኢትዮጵያዊ አንድም ኤክስፐርት ማዳመጥ ማንበብ አያስፈልግም። ማንኛውም ሰው አስተኝቶ እየደበደበ ሰው በድንጋይ እየጨፈጨፈ ብታገኝ ያን ሰው አልፈት ሄዳለ። ግብፅ ኢትዮጵያን እንዲህ ነው እያደረገች ያለችው። አንድ ልዩነት የለንም በዚህ እና ይሄ የግብፅ እንትን ይሰበራል። ስለዚህ አሁን በዚህ በኩል እስራኤል ያደረገችው እውቅና በር የሚከፍት ስለሆነ ኢትዮጵያ እንደ ማንኛውም ሀገር ለጥቅሟ መቆም አለባት፣ መጠበብ አለባት። የሚመጣውን መቀበል አለብህ፣ መቆም አለብህ። ዙሪያ ገባውን ጫማ ሊያስልስ አይችልም። ከኢትዮጵያ ጋር ኢትዮጵያን እንደ ሀገር ኢዳዝም ማተር ማን እንደሚያስተዳዳሪው መሪዎች በጊዜና በጊዜ የሚለዋወጡ ናቸው። ታሪክ እንደዚህ ነው። የትኛውንም ሰበብ አድርገህ ኢትዮጵያን ጫማ ላሽ ለማስደረግ እና በኢትዮጵያን ለማስገበር የሚፈልጉ ሊሳካላቸው አይገባም። እና በእውነት ነው የምነግርህ ይሄ ትልቅ በር የሚከፍት ነው። የኤደን ሰላጤ እንደምታውቀው ቁልፍ የቀይ ባህር መተላለፊያ ነው። ባለፈው አይተነዋል። ስለዚህ ትልቅ የምስራች ነው። ያ ኢትዮጵያ አዳዲስ ሸሪኮችን መወዳጀት አለባት። የኃይል ሚዛን መጠበቅ አለባት። የቴክኖሎጂ ሽግግር የምታደርግበትን መንገድ መጥበብ አለባት። ሮኬት መስራት አለባት ኢትዮጵያ እዚሁ በሀበሻ እኔ በመሳሰሉ ሰዎች የራሷን ሮኬት በጣም እድል መስጠት አለባት። በጀቷን ገንዘቧን በዚህ መንገድ መሄድ አለብን። ይሄን መርሳት የለብንም። ስለዚህ በማንኛውም መንገድ ትልቅ አገር ነን፣ ብዙ ሀብት አለን። ስለዚህ ሰጥቶ መቀበል እንችላለን። የቴክኖሎጂ ሽግግርን መፈለግ አለብን። በተረፈ ግን ሌላ ነገር ምንድን ነው
ከዚህ ምንድነው ይሄ ሶማሊላንድ ከታይዋን ጋር ጥብቅ ግንኙነት ያላት ሀገር ነች። ይሄ ደግሞ ሶማሊላንድን በቻይና የሚያስጠቁር ነው ግልጽ በሆነ ሁኔታ። አሁን በመካከለኛው ምስራቅ ባለው ፖለቲካው ስንመለከት ቻይናና እስራኤል መልካም አይደለም ግንኙነታቸው። በተለይ ቻይና ኢራንን የቦሊስቲክ ሚሳይሎቿን እንደገና በከፍተኛ ደረጃ እንድታንሰራራ በይፋ የምታደርጋቸው እገዛዎች አሉ። እነዚህ ነገሮች እንግዲህ ይቆላለፋሉ እና እዚህ ጋር የሆነው ነገር ከቀንዱ ፖለቲካን ባለፈ ዓለም አቀፋዊ ኢምፓክቱ ከፍተኛ ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር።